ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን ነው። ፋኖ ቁልፍና ስትራቴጂክ ከተማን ተቆጣጠረ። የመከላከያ ነውር ገበናው ተጋለጠ። አማራው ቁጣው ጨምሯል። የህወሓት የጦር ጀነራሎችም አዲስ አበባ ገቡ። ዶክተር ደብረጽዮንም ተደናግጠዋል። ምክክር ኮሚሽኑ ውግዘት ገጠመው። እናት ፓርቲም መግለጫ ሰጠ። ኢትዮጵያዊ ፕሮፌሰር ተሸለሙ። ጅብን የደበደበው ኢትዮጵያዊ ተጠያቂ ሆነ። ጦርነቱም አይቀሬ ነው ተባለ። አሁን ወደ ዝርዝሩ እንሄዳለን። አብራችሁን ቆዩ። የመከላከያ ኃይል በሰቆጣ ከተማ የህዝብ ተቋማት ውስጥ መግባቱ ህዝቡን አስቆጣ። ከአፋር አቅጣጫ የመጣው የብልጽግና መከላከያ ሰራዊት ነው በርካታ ወታደራዊ ተሽከርካሪዎችና ከባድ መሳሪያዎችን ዙ 23ን ጨምሮ በመያዝ በሰቆጣ መምህራን ኮሌጅ ግቢ ውስጥ መስፈሩ ህዝቡን አስቆጥቷል። ሰራዊቱ የመማር ማስተማር ሂደቱ በሚካሄድበትና ተማሪዎች ባሉበት ግቢ ውስጥ ከነሙሉ ትጥቁ እንዲገባ መደረጉ ነው ቅሬታውን ያስነሳው። የክልሉ ትምህርት ቢሮ ተማሪዎችን እና ወታደሮችን በአንድ ግቢ ውስጥ እንዲቀላቀሉ መፍቀዱ ለተማሪዎቹ ደህንነት ስጋትም ነው ተብሏል። የዞኑ አስተዳደር የጾም ቀን መሆኑ ግምት ውስጥ ሳያስገባ የህዝቡን ሃይማኖታዊ እሴት በመጣስ 9 በሬዎችን በማረድ ለሰራዊቱ ግብዣ ማድረጉም ነው የተገለጸው። የአካባቢው አመራሮች ለህዝብና ለሃይማኖት ከወገን ይልቅ ለስልጣን ማቆያ ሲሉ የህዝብን ሮሮ ችላ ማለታቸው አሳዛኝም ነው ተብሏል። የመመሪያ ተቋም ወታደራዊ ሰፈር መሆን የለባቸውም። በመሆኑም ሰራዊቱ በአስቸኳይ ከኮሌጁ ይውጣ እያሉ ሰልጣኝ ተማሪዎች ሀሳባቸውን መግለጻቸውን ከስፍራው የደረሰን መረጃ ያመለክታል። አካባቢው ነዋሪዎችን እንዳገኘነው መረጃዎች ከሆነ ህዝቡ ቁጣውን እያሰማ ሲሆን በክልሉ መንግስት በኩል እስካሁን የተሰጠ ምላሽ ባለመኖሩ ምናልባትም ይህ ችግር እየተባባሰ ከሄደ በተማሪዎችና በአካባቢው ነዋሪዎች መካከል እንደዚሁም በመከላከያዎች ጋር ግጭቱ ሊፈጠር እንደሚችልም እየተገለጸ ይገኛል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር የሻለቃ 3 እና የሻለቃ 4 ከደጋ ዳሞት አባት አርበኞች ጋር በፈጠሩት ድንቅ ጥምረት ፈረስ ቤት ከተማን የመሸገውን የጠላትን ኃይል መደምሰሳቸው ተገለጠ። የቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር አመራሮች እና የአባላት የጠላትን እንቅስቃሴ በጥልቀት በማጥናት ነው የጠላትን አከርካሪ ለመስበር ተዘጋጅተው ሲጠብቁ የነበሩ የሻለቃ 3 እና የሻለቃ 4 አባላት ከአባት አርበኞች ጋር በመቀናጀት ከ5 ሰዓት ተኩል እስከ 10 ሰዓት ተኩል ድረስ በተደረገልህ አስጨራሽ አውደ ውጊያ በርካታ ያገዛዙ ኃይል ሙትና ቁስለኛ ማድረግ ተችሏል ሲል የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 109ኛ ኮር ህዝብ ግንኙነት መምሪያ መረጃውን ልኮልናል። የአብይ አህመድ ሰራዊት የፈጸሙት ነውር ተግባር ተጋለጠ። ሰራዊቱ የሚበላውን በልቶ የሚዘርፈውን ዘርፎ የቀረውን የአማራ አርሶ አደር አዝመራ፣ ቆሎ፣ ድፍን ምስር እና ሌሎችም እንዲሁም የምግብ ጨው በአንድ ላይ በመቀላቀል በምስሉ ላይ በምታዩት ሁኔታ ማውደማቸው ተጋልጧል። ለምን ይህን እንደሚያደርጉም በፋኖ የተማረኩ ያገዛዙ ወታደሮች ሲናገሩ ወደ አንድ መንደር እንደገባን ቢያንስ እስከ 10 የሚደርሱ ንጹሐኖችን የፋኖ ደጋፊ ናቸው በሚል እንገድላለን፣ እናቆስላለን። በዚሁም ቀሪውን የመንደሩን ነዋሪ እንዲፈራን እናደርጋለን። በተጨማሪም የአርሶ አደሩን አዝመራ እንድናወድምም ታዘናል። በሌላም በኩል የቀንድ ከብቶችንም እንቀማቸዋለን። እንደዚህ ስናደርግ ህዝቡ በመፍራት ያላንዳች ማወላወል ብልጽግናን ይደግፋል። ይህ በየቀኑ ከበላይ አዛዦቻችን የሚሰጠን መመሪያ ነው ሲሉ መግለጻቸው የሚዘነጋ አይደለም። እጅግ በሚያሳዝን ሁኔታ መንግስት በተቻለው መጠን ህዝቡን ማገዝና መርዳት ሲገባው የገበሬውን ሀብትና ንብረት እንደዚህ እያወጡ እያፈሰሱ እየጣሉ የሚበሉትን በልተው ሌላውን በዚህ ሁኔታ ገበሬው እንዳይጠቀምበት ማድረግ እውን እነዚህን መከላከያ ያሰኛልንም ነው የተባለው። ይህ ድርጊት ከተፈጸመ በኋላ በርካቶቹ የአካባቢው ነዋሪዎች ቁጣቸውን አሰምተዋል። እንደነዚህ አይነቶችን የኛ ጠባቂዎችና መከላከያዎቻችን ናቸው ብለን ልንጠራቸው በፍጹም አንችልም ሲሉ ነው ነዋሪዎቹ የገለጹት። ቁጣቸውን ያሰሙት በተለይም ወጣቶቹ ሴቶቹም ጭምር ሳይቀሩ ፋኖን መቀላቀላቸው እየተገለጸ ነው የሚገኘው። በተደጋጋሚ ጊዜያት በንጹሐን ላይ እየተፈጸመ የሚገኘው የመከላከያ ግፍና ወንጀል ድርጊቶች ለዓለም አቀፉ ማህበረሰብ እንዲጋለጥ ብዙዎቹ ጥሪ በማቅረብ ላይም ይገኛሉ። ቁልፍና ስትራቴጂክ የሆነችው
ከተማ በፋኖ ቁጥጥር ስር ገባች። በደቡብ ጎንደር ቀጠና አዲስ አበባ፣ ባህር ዳር፣ ጎንደር፣ መተማ እንዲሁም ደብረ ታቦር፣ ደሴን፣ ወልዲያን መተላለፊያ የሆነችው እና ስትራቴጂክ ቦታ የሆነችው ወረታ ከተማ ነች። በሰሜንኛው የበላይ እዝ የሜጀር ጀነራል ውባንተ ኮር አናብስቶች ፋኖች በቁጥጥር ስር መግባቷ ታወቀ። ይህን ተከትሎ ነው አገዛዙ የባጃጅ እንቅስቃሴ ከወረታ የከተማ ውስጥ ለውስጥ እንቅስቃሴ ጀምሮ ከወረታ እስከ ጉመራ ድረስ የባጃጅ እንቅስቃሴ በመከልከል የማህበረሰቡ ለከፍተኛ እንግልትና ስቃይ እያደረገው እንደሚገኝም ተገልጿል። በዚህ እገዳ ምክንያት ህዝቡ በባዶ እግሩ ከ15 ኪሎ ሜትር በላይ የዕለት ኑሮን ፍላጎት ለማሟላት ተሸክሞ ለገበያ ወደ ከተማ በመጓጓዝ እየተሰቃየ እንደሚገኝም ነው የተገለጸው። በተመሳሳይ የጭነት መኪናዎች ግዳጅ ይዞ በመሄድ ምክንያት በየአካባቢው ማህበረሰብ በህገወጥ መልኩ በተገዙ ነዳጅና ማዳበሪያ ያለማውን ሽንኩርት የሚጭንበት መኪና ጠፍቶ ማሳው ላይ እየበሰበሰ እንዲቀር መደረጉም ነው የተገለጸው። ይህ ማህበረሰብ የማሰቃየት ተግባር ፋኖን ታግዛላችሁ፣ ድጋፍ ታደርጋላችሁ ከሚል እሳቤ እንደሆነም ታውቋል። ከዛሬ 89 ዓመት በፊት በግራዚያኒ ላይ የተደረገው ጥቃት ለበርካታ ኢትዮጵያኖች ሞት ምክንያት መሆኑ የሚታወስ ነው። ከዛሬ 89 ዓመታት በፊት ሞገስ አስግዶም እና አብርሃም ደሞች ግራዚያንን ለመግደል ቦምብ የወረወሩበት ዕለት ነበር። በባርነት ክሎኔ ለነፃነት መሞት እድል ነው ያሉ ጀግና ወጣቶች ናቸው ይህንን እርምጃ የወሰዱት። ሞገስ አስግዶም እና አብርሃም ደሞች ከሌሎች 3 ጓደኞቻቸው ጋር በመሆን ሀገር በክብሯ እንድትቀጥል በድብቅ ሲመክሩ ቆይተው በመጨረሻም ከዛሬ ዕለት የፋሽስት መሪ ግራዚያኒ ላይ እምቢተኝነታቸውን ከቦምብ ጋር ወረወሩ። በጥቃቱ ግራዚያኒን ጨምሮ የጣሊያን ጦር አመራሮች ጉዳት ደረሰባቸው። ይህን ተከትሎ ነው በግራዚያኒ የሚመራው የጣሊያን ጦር በወሰደው ያጸፋ እርምጃ ጾታና እድሜ ሳይለይ ኢትዮጵያንን ጨፈጨፈ፣ ገደለ፣ አቆሰለ። ታሪክ ድርሳናት እንደሚያሳዩትም በዕለቱ በነበሩት ተከታታይ 2 ቀናት ከ30 ሺህ በላይ ኢትዮጵያን መስዋዕት ሆነዋል ለሀገራቸው። የጣሊያን ጦር በአዲስ አበባ ሳያበቃ ቦምብ በመወርወር ጥቃት ያደረሱበት ወጣቶች ተሸሽገውበታል ብሎ በጠረጠራቸው ቦታዎች በገዳማትና አድባራት እየዞረ በተለይም በደብረ ሊባኖስ ገዳም አሰቃቂ ጥቃት መፈጸሙም ይታወቃል። ነገር ግን አልገዛም ባይነት መንፈሱ መግደል አልቻለምና ከ4 ዓመታት በኋላ በጀግናው ኢትዮጵያን አርበኞች ተገርፎ ኢትዮጵያን ለቆ እንዲወጣ ተደረገ። የኋላው ከሌለ የለም የፊቱ። ይህ የኛ ኢትዮጵያንን ታሪክ ነው። ስለሆነም ዛሬ በአብይ አህመድ እየተጨፈጨፈ የሚገኘው ህዝባችን ላይ እያንዳንዱ ኢትዮጵያዊ የሚችለውን ሁሉ በማድረግ ይህንን ጨካኝ ስርዓተ መንግስት ማስወገድም ይጠበቅበታል ሲሉ የኢትዮጵያን ጀግኖች ውሎ የገለጹ ኢትዮጵያኖች አሁንም ከዛ የባሰ ችግር ውስጥ ነንና በጋራ ሆነን ይህን ስርዓት እናስወግድ ሲሉም ጥሪ አቅርበዋል። በጅብ ላይ ጉዳት አድርሰሃል ተብሎ የሕክምና ወጪ እንዲሸፍን የተጠየቀው ኢትዮጵያዊ ጉዳይ አነጋጋሪ ሆነ። በሂርና ከተማ ነው በአንድ ጅብ ላይ ጉዳት ያደረሰው ግለሰብ የሕክምና ወጪ እንዲከፍል መደረጉ የተገለጸው። በምስራቅ ሐረርጌ ሂርና ከተማ ከጫካ የወጣ ጅብ በድንጋይ መጥቶ ያቆሰለው ግለሰብ ነው የሕክምና ወጪ እንዲሸፍን መደረጉን ፖሊስ ያረጋገጠው። ግለሰቡ ጥር 30 2018 ዓ.ም ቤቱ አቅራቢ የጮህን ጅብ በድንጋይ በመምታት በሁለት እግሮቹ ላይ ጉዳት ያደርሳል። ቆስሎ ወደ ፖሊስ ግቢ የገባው ጅብ የፖሊስ አባላት ምግብና ውሃ በመስጠት ለ3 ቀናት በባለሙያ እንዲታከም አደረጉት። ፖሊስ ጉዳቱን ያደረሰው ግለሰብ በመያዝ የሕክምና ወጪ እንዲሸፍን ያደረገ ሲሆን ጅቡም አገግሞ የካቲት 4 ቀኑ ወደ ጫካ በሰላም መሸኘቱን ነው የተገለጸው። ይሁን እንጂ ግለሰቡ ከአደጋ ራሱን ለመከላከል ባደረገው ትግል ታከምበትን ወጪ እንዲሸፍን መደረጉ አነጋጋሪ ሆነዋል። ዛሬ በኢትዮጵያ በየቀኑ በየደቂቃው ጭምር ሳይቀር የሰው ልጆች እየተገደሉ ከቤት ንብረታቸው እየተፈናቀሉ እየታፈኑ ባለበት ሀገር ጅብን ወይም አውሬን ጉዳት አድርሳል ተብሎ የሕክምና ወጪ እንዲከፍል መጠየቅ ፌዝ ነውም ተብለዋል። ኢትዮጵያዊ ፕሮፌሰር ተሸለሙ። የአፍሪካ ኩራት ፕሮፌሰር ኃይሌ ገሪማ በበርሊን ዓለም አቀፍ የፊልም ሽልማት ላይ ነው ዓለም አቀፍ የፊልም ሽልማት ተሰጣቸው። ታዋቂው ኢትዮጵያዊ ፊልም ባለሙያ ፕሮፌሰር ኃይሌ ገሪማ በጀርመን መዲና በርሊን በተካሄደው 76ኛው የዓለም አቀፍ የፊልም ፌስቲቫል ላይ ነው ለፊልም ጥበብ እድገት ላበረከቱት የላቀ አስተዋጽኦ የክብር በርሊን ካሜራ ሽልማት የተበረከተላቸው። እንደ ሰንኮፍ እና ጤዛ ባሉ ድንቅ ስራዎቻቸው የአፍሪካውያንንና የጥቁር ህዝቦችን ታሪክ፣ ማንነት፣ ማህበራዊ ፍትህ ለዓለም በማስተዋወቅ የሚታወቁት ፕሮፌሰር በዚህ ታሪካዊ መድረክ ላይ በኢትዮጵያ የተቃጣውን የጣሊያን ወረራ የተደረገውን ተጋድሎ የሚዘክር ጥቁር አንበሶች፣ የሮማ ተኩላዎች፣ ብላክ ላይን ኦፍ ሮማ የተሰኘ አዲስ የፊልም ፕሮጀክትም አስተዋውቀዋል። ይህ ሽልማት ለፕሮፌሰር ኃይሌ ለዘመናት ለዘለቀ የነጻ ሲኒማ ጥበብ ቁርጠኝነት የተሰጠ እውቅና ሲሆን ለኢትዮጵያና ለመላው የአፍሪካ የፊልም ኢንዱስትሪም ትልቅ ኩራትና የጥበብ ድል ሆኖ ተመዝግቧል።
እናት ፓርቲ ወደ ትብብሩ መመለሱን አስመልክቶ መግለጫ ሰጠ። እናት ፓርቲ ከምስረታው ማግስት ጀምሮ ነው የተናጠል ትግል ጉዳት አብሮ የመቆምን ጥቅም አበክሮ ስለሚረዳ ለበርካታ ፓርቲዎች ጥሪ በማድረግ በቅድሚያ በአጀንዳዎቹ ዙሪያ ስንሰራ ቆይተን የተወሰነው ተንጠባጥቦ የተወሰነው ወደ ስልታዊ ትብብር መምጣት ችሏል ሲል ገልጧል። እኚሁ ልብ ለልብ የተዋወቅነውና ከፓርቲው ግለሰብ ፍላጎት ይልቅ የሀገራቸው ጉዳይ የገባቸው ፓርቲዎች ቆይቶም ወደ ህጋዊ ቅንጅት አሳድገን መምጣታችን ይታወሳል ያለው እናት ፓርቲ በዚህም የሚታወቁ መሰናክሎችን በመቅጠም ፓርቲያችንን ከቅንጅቱ ተገልሎ እንደነበረ ይታወቃል ብለዋል። አሁን ላይ ፓርቲያችን ወደ ቅንጅት ወይም ትብብር ለኢትዮጵያ የአንድነት ለኢትዮጵያ መመለሱን ስናበስር በታላቅ ደስታ ነው ብሏል። የትብብራችን ልባዊ ግንኙነት ኢትዮጵያውያንን ለሰላማዊ ትግል ለማስተባበርና ለመምራትም አቅም ይሆናል የሚሉ ጽኑ እምነት አለን ሲል ገልጿል። ሂደቱ ከና አድካሚነቱ ከተጣለበት ተነስቶ ነፍስ እንዲዘራ ህልውናውም እንዲሆን ፓርቲያችን የምክር ቤት አባላት እየተዛተባቸውና እየተንጓጠጡ ጭምር ላሳዩት በሳል አመራር ከፍ ያለ ምስጋና ይገባቸዋል ያለው መግለጫው የቅንጅቱ አመራሮችና አንዳንድ ቅን ኢትዮጵያውያን ያሳዩት አጋርነት ብርታት ሆኖናል ሲል ምስጋናውን ሰጥቷል። የምክክር ኮሚሽኑ ውግዘት ገጠመው። እንደ አማራ ህዝብ ሊቁ የታሰረበት ክልል የለም ሲሉ ዶክተር ደሳለኝ ጫኔ እንደተለመደው በፓርላማ ድምፃቸውን ከፍ አድርገው ተደምጠዋል። በርካታ አማራዎች በፖለቲካ አስተሳሰባቸው በማንነታቸው ታስረው እየተንገላቱ ነው። እነዚህ ደግሞ ተራ ዜጎች አይደሉም። የአማራ ማህበረሰብ ጉልህ ብሎ የሚለያቸውና ሊቃን ብሎ የሚያስቀምጣቸው የሀሳብ መሪዎቹ ናቸው። አክለውም የምክር ቤቱ አባሉ ዶክተር ጫኔ በአማራነታቸው ብቻ ብዙ የፖለቲካ መሪዎች፣ ጋዜጠኞች፣ አክቲቪስቶች፣ የህዝብ ተወካዮችና የተመረጡ የህዝብ እንደራሴዎች ይገኙበታልም ብለዋል። በነገራችን ላይ ሌሎች ህዝቦች የታሰረ ሊቃን የላቸውም። ለምሳሌ ከትግራይ የታሰረ የፖለቲካ ሊቃን የለም። ከኦሮሞም ብዙ የታሰሩ ነበሩ፣ ተፈተዋል ሲሉ ድምፃቸውን አሰምተዋል። ጨምሮም በሰፊው ታስሮ ያሉ ሊቃኖች ከአማራ ህዝብ ያሉ ተወካዮች ብቻ ናቸው። ነገ የአማራ ህዝብ ሊቃኖች ታስረውብኛል አልተወከልኩም ቢል በቂ ምክንያት አለው ብዬ አስባለሁ። እነማን ምን ሲያደርጉ እንደታሰሩና እንደተፈቱም እናውቃለን በዚች ሀገር ላይ ሲሉ ነው ዶክተር ደሳለኝ ጫኔ የተናገሩት። ይሁን እንጂ የፓርላማ አባሉ ዶክተር ደሳለኝ ጫኔ ላቀረቡት ጥያቄ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ወይዘሮ ህብረት ገብረስላሴ በበኩላቸው እኛ አክቲቪስቶች አይደለንም፣ የምንሰራው ስራ ሌላ ነው። በእናንተ በአማራ ሊቃን በኩል ይህ ጥያቄ ይቀርባል። ይሁን እንጂ በኦሮሚያም ደግሞ ሌሎች ጥያቄዎች ይቀርቡልናል። ከኦሮሞ ፓርቲዎችና ሰዎች ጋር አትሰሩም ሲሉ ይጠይቁናል ሲሉ እንዲህ ተናግረዋል። አማሮች ታስረዋል። በአብዛኛው የታሰሩት አማሮች ናቸው። እነሱ እንዲፈቱ ምን ጥረት አድርጋቸዋል ብሎ ለተነሳው ጉዳይ ሌላ ቦታ ደግሞ ምን ገጥሞኛል፣ እንዴት ነው ትልልቆቹ የኦሮሞ ፓርቲዎች ከእናንተ ጋር አይሳተፉም ተነስቶብኛል። የእኛ ጥረት በዚህ በዘር ሳይሆን በአጠቃላይ የሰው ልጆች መብት ተከብሮ ያለ አግባብ መታሰር ከሌለባቸው መታሰር እንደሌለባቸው ግፊት እናደርጋለን። አማሮችም ሆኑ ሌላም ዘሮች ግን ገፋ አድርገው መንግስት ምንም እርምጃ ካልወሰደላችሁ ይሄንን ለምንድን ያላገለጣችሁት ለተባለው ጥያቄ እኛ አክቲቪስቶች አይደለንም። የኮሚሽኑ ምላሽ ብዙዎቹ ይህ የአብይ አህመድን ጉዳይ ስራ አስፈጻሚዎች እንደሆናቸው ቀድሞም እናውቃለን፣ አሁንም ይህ ምላሽ ሲሰጡ እኛ አልደነቀንም ሲሉ ተችተዋል። የኮሚሽነሯን ምላሽ የህወሓት የጦር ጀነራሎች አዲስ አበባ መግባታቸው አነጋጋሪ ሆነ። እነ ዶክተር ደብረ ጽዮንም ድንጋጤ ውስጥ ገብተዋል። ሶስቱ ከፍተኛ የህወሓት የጦር መኮንኖች ናቸው አዲስ አበባ መግባታቸው የተገለጸው። እነዚሁ ከፍተኛ የህወሓት የጦር አዋጊዎች አሁን ላይ በትግራይ ክልል ካለው ወቅታዊ ውጥረት ጋር በተያያዘ መሳተፍ ባለመፈላጋቸው አዲስ አበባ መግባታቸው ነው የተገለጠው። የአርሚ 15 ዋና አዛዥ የነበረና በቅርቡም ህወሓት ታፍኖ ከእስር በዋስ የተፈታው ጀነራል ጎሽ ገብረ፣ የአርሚ 22 አዛዥ የነበረና በቅርቡ ጦርነት አልቀበልም በማለቱ ታግዶ የነበረው ጀነራል ከበደ ፈቃዱ፣ እንዲሁም የትግራይ ልዩ ኃይል ዋና አዛዥ የነበረው ንጉስ ወልደ ገብርኤል ወይም ወለጋ ወደ ሀራ መሬት በሰላም የተቀላቀሉ በአሁኑ ሰዓት አዲስ አበባ እንደሚገኙ ነው የተገለጸው። የህወሓትና ሻዕቢያን ተልዕኮ አንቀበልም፣ በሀገራችን ላይ ጦርነት አንከፍትም በማለት ለወራት ለእንግልት የተዳረጉት የህወሓት ጀነራሎች የትግራይ የሰላም ኃይልን
ተቀላቅለዋል ተብሏል። መኮንኖቹ አዲስ አበባ ለመግባት የተወሰኑት በአሁኑ ወቅት በአካባቢው እየታየ ባለው ወታደራዊ ጥረት ውስጥ ዳግም መሳተፍ ባለመምረጣቸው እንደሆነም ነው የተገለጸው። ይህ እርምጃ በትግራይ ከፍተኛ የጦር አመራሮች ዘንድ ያለውን ወቅታዊ አቋም የሚያሳይ መሆኑም ተመልክቷል። በሌላም በኩል የትግራይ ፖሊስ ኮሚሽንም ቲፒኤስ ከአዛዥ እስከ ተራ ፖሊሶች በ3 ዙር ወደ ግንባር ለመላክ መወሰኑንም ገልጧል። የዘመቻ መዋቅሩ ኤ፣ ቢ እና ሲ ይከፈላል ነው የተባለው። በኤስር የተመደቡት በዚህ ሳምንት እስከ ቅዳሜና እሁድ ድረስ ወደ ግንባር እንደሚላኩ ተገልጿል። ቢ የተመደቡት ከ2 ሳምንት በኋላ ይላካሉ ነው የተባለው። ለሲ የተመደቡት በቀጣይ እንደሚላኩም ምንጮቻችን ከስፍራው ገልጠውልናል። በዚህም ምክንያት በመላው ትግራይ የሚገኙ ፖሊሶች ቅሬታ እንዳላቸው በመግለጽ በመጀመሪያ ደረጃ የተመደብንበት ሁኔታ በኔትወርክ እና በዘር ላይ የተመሰረተ ነው የሚል ቅሬታም አንስተዋል። በዚህም ሁኔታ አብዛኞቹ ፖሊሶች ለመሄድ ፈቃደኛ አለመሆናቸው የገለጹ ሲሆን ሌሎቹ ደግሞ አንዋጋም በሚል ወደ ሌሎች ቦታዎች ለመሄድ መዘጋጀታቸው ነው የተገለጠው። የጉዳዩ አሳሳቢነት ያስደነገጠው የነ ዶክተር ደብረጽዮን ቡድን ምን ማድረግ አለብን የሚል ጭንቀት ውስጥ መግባታቸውም ታውቋል። አሁን ወደ ውጭ ዜና እናመራለን። ኢትዮጵያና ኤርትራ በጦርነት አፋፍ ላይ መሆናቸውን ኢንተርናሽናል ክራይሲስ ግሩፕ ገለጸ። ኢንተርናሽናል ክራይሲስ ግሩፕ በሰሜን ኢትዮጵያና በኤርትራ መካከል አዲስ ጦርነት ስጋት እንዳለ አስጠንቅቋል። ውጥረቱ ወደ ቀጥተኛ ጦርነት ለመቀየር የአጭር ጊዜያት ብቻ ቀርቶታል ሲል ነው የገለጠው። ዓለም አቀፉ የጥናት ተቋም ኢንተርናሽናል ክራይሲስ ግሩፕ በወጣው አዲስ ሪፖርት በኢትዮጵያ ፌዴራል መንግስትና በኤርትራና በትግራይ ኃይሎች መካከል ያለው ግንኙነት እጅግ አደገኛ ደረጃ ላይ መድረሱንም ገልጿል። ተቋሙ እንዳለው ከሆነ ቀጠናው ዳግም ወደ አስከፊ ጦርነት ሊያመራ የሚችልበት እድል ሰፊ መሆኑንና ይህም የሰከንዶች ዕድሜ ብቻ የቀረው ስጋት መሆኑን አስታውቋል። ለዚህ ውጥረት መባባስ እንደ ምክንያት የተጠቀሱትም የኢትዮጵያ መንግስት የባህር በር ለማግኘት ያለውን ፍላጎትና በኤርትራ በኩል እንደ ሉዓላዊነት ስጋት መታየቱን፣ በትግራይ ክልል አመራሮች መካከል የተፈጠረው የውስጥ ክፍፍል እንዲሁም በቅርቡ በጠለምት አካባቢ የተከሰቱ ወታደራዊ ግጭትና የድሮን ጥቃቶች መሆኑ ጠቁሟል። ሪፖርቱ አክሎም ይህ አዲስ ግጭት በተከሰተ በመቶ ሺዎች የሚቆጠሩ ሰዎች ህይወት ከቀጠፈ የቀድሞ ጦርነት በባሰ መልኩ አውዳሚ እንደሚሆንም የቀይ ባህር አካባቢን ይበልጥ ሊያናውጠው እንደሚችልም አስገንዝበዋል። በመጨረሻም ክራይሲስ ግሩፕ እንደ ኬንያ፣ ደቡብ አፍሪካ፣ ናይጄሪያ ያሉ የአፍሪካ ሀገራት እንዲሁም ሀያላን ሀገራትን ግጭቱን ለማስቀረት አስቸኳይ ዲፕሎማሲ ጥረት እንዲያደርጉም ጥሪ አቅርቧል። የኢትዮጵያ የባህር ፍላጎትን በንግድ እና በሰላማዊ ውይይት ብቻ እንዲፈታም አሳስቧል። ክራይሲስ ግሩፕ ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላቸው የዘውዱ ሾው አጫጭር ዜናዎች እነዚህ መስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።